በዛሬው ዕለት ንጋት ላይ አንድ አስደንጋጭ ዜና ተሰምቷል። የድሮን ጥቃትም ተፈጽሟል። ከዚህ በስተጀርባ ያለውን ጉዳይ በዝርዝር ለእናንተ እናቀርባለን። ሌሎች አንዳንድ መረጃዎች አሉን። ሰብስክራይብ ማድረጋችሁን አትርሱ። ይህ ቪዲዮ ላይክ በማድረግ መመልከት ጀምሩ። ስለምትከታተሉ እናመሰግናለን። በቅድሚያ ግን አንድ መረጃ እናጋራችኋለን ማለት ነው። ይሄ መረጃ ምንድነው? ህወሓት በአሁኑ ወቅት ከኤርትራ መንግስት የመጡ የሜካናይዝድ ትጥቆችን ተረክቧል የሚል መረጃ ነው የተሰማው። ህወሓት እንግዲህ ከኤርትራ መንግስት ጋር በጽምዶ ጥምረት እንቅስቃሴ እየፈጠረ ስለመሆኑ ይታወቃል። በአጠቃላይ የትግራይ ክልል አስተዳደር ማለት ነው። ይሄ ጥምረት ተከትሎ የሜካናይዝድ ትጥቆች ለሜካናይዝድ ኃይል የሚያገለግሉ የጦር መሳሪያዎችን ከኤርትራ መንግስት ስለመረከቡ ተነግሯል። እንግዲህ ከዚህ በፊትም በዲዲአር አካሄድ መሰረት ወይም ደግሞ በፕሪቶሪያው የሰላም ስምምነት ላይ በሰፈረው መሰረት የተለያዩ መሳሪያዎችን ሲያስረክብ ነበር እየተባለ ነበረ ህወሓት። ነገር ግን አንዳንድ ከባድ መሳሪያዎች ወደ ተንቤን አካባቢ ስፔሻሊ የተቀበሩ ከባድ መሳሪያዎች አሉ፣ ታንኮችንም ጨምሮ የሚሉ መረጃዎች ሲወጡ ነበረ። እንግዲህ ከሰሞኑ በአሁኑ ወቅት የጦር መሳሪያዎች እነዚህ ከተቀበሩበት እየወጡ እንደሚገኙ ተናግሯል። በአሁኑ ወቅት ደግሞ የተለያዩ የከባድ የጦር መሳሪያዎች ከኤርትራ መንግስት እየተረከበ ነው የሚል መረጃ ወጥቷል ማለት ነው። በየአርሚ ደረጃ ያሉትን የከባድ መሳሪያዎችን ሁኔታ ስንመለከት በመጀመሪያ ምን ጀምረው ከአርሚ 60 ነው። አርሚ 60 155 ሚሊ ሜትር መድፍ 2 አለው። 130 ሚሊ ሜትር መድፍ እንደዚሁ 3 ቲ55 ታንክ 03 ቲ62 እንደዚሁ 2 ታንክ ቲ72 2 ታንክ ቢኤምፒ የተባለ መሳሪያ 9 ብዛቱ 9 ነው። ቢኤም 21 2 በ40 ወይም ቢአርዲኤም መሳሪያ 2 ሮኬት 107 ሚሊ ሜትር 1 እና ጸረ ድሮን የተባለ ይሄ በትከሻ የሚያዘው መሳሪያ በአየር ኃይል በተባለው ምድብ የተመደቡ የሚይዙት ነው። አርሚ 11 እንደዚሁ 122 ሚሊ ሜትር መድፍ 2 አለው። ዙ 23 1 አለው። 5 120 ሚሊ ሜትር ሞርታር አለው። አርሚ 13 122 ሚሊ ሜትር መድፍ 2 አለው። 2 ዙ 23 አለው። 120 ሚሊ ሜትር ሞርታር 5 ያክላለው። አርሚ 15 እንግዲህ እስካሁን በግልጽ የታወቀ መሳሪያ መጠን የለውም፣ ገና እየተመረመረ ይገኛል ተብሏል። አርሚ 17 ደግሞ 122 ሚሊ ሜትር መድፍ 2 ያክላለው። 9 ያክል ደግሞ 120 ሚሊ ሜትር ሞርታር 107 ሚሊ ሜትር ሮኬት ደግሞ 1 ያክል ያለው። አርሚ 22ም 122 ሚሊ ሜትር መድፍ 4 ዙ 23 ደግሞ 2 120 ሚሊ ሜትር ሞርታር ደግሞ 4 እና 82 ሚሊ ሜትር ሞርታር 7 አለው። አርሚ 24 122 ሚሊ ሜትር መድፍ 4 እና 5 ዙ 23 ያክላለው። አርሚ 26 እንግዲህ በዛሬው ዕለት አንድ ጉዳይ ደርሶበታል። ይሄን ለእናንተ መናቀርብላችሁ ይሆናል። ነገር ግን በስሩ ያሉት 122 ሚሊ ሜትር መድፍ 4 ዙ 23 2 እና 107 ሚሊ ሜትር ሮኬት 1 አለው። አርሚ 31 122 ሚሊ ሜትር መድፍ 5 130 ሚሊ ሜትር መድፍ 1 ሮኬት 107 ሚሊ ሜትር ሮኬት 1 አለው። አርሚ 33 122 ሚሊ ሜትር መድፍ 5 እና ዙ 23 3 ያክል አለው። አርሚ 35 122 ሚሊ ሜትር መድፍ 2 ያክል ሲኖረው 12 120 ሚሊ ሜትር ሞርታር እና ማልቱካ 1 ያክል አለው። አርሚ 42 122 ሚሊ ሜትር መድፍ 6 ሲ8 የተሰኘ መሳሪያ 2 120 ሚሊ ሜትር ሞርታር ደግሞ 2 አለው። ማልታቱካ ደግሞ እንደዚሁ በተመሳሳይ 2 ያክል እንዳለው ነው መረጃዎች የሚያሳዩት ማለት ነው። አርሚ 43 ጋር ስንደርስ 122 ሚሊ ሜትር መድፍ 3 እና 2 ዙ 23 አሉት። ዙ 23 ማለት በነገራችን ላይ የአየር መቃወሚያ መሳሪያ ማለት ነው። በሌላ በኩል ደግሞ ወደ አርሚ 44 ስንሄድ 122 ሚሊ ሜትር መድፍ 3 ያክል አለው። 2 ዙ 23 እና 1 ዙ 37 ይቅርታ አለው።
በአንድ የነፍስ ወከፍ ያክል በአርሚ ደረጃ ከ7 እስከ 9 የሚደርስ የ82 ሚሊ ሜትር ሞርታር ታጥቀው እንደሚገኙ ነው የተነገረ ያለው። ይሄ እንግዲህ እነሱ ታጥቀው የሚገኙት የመሳሪያ መጠን ነው፣ ከዚህ በፊት ከኤርትራ መንግስት ከተላከው በላይ ማለት ነው። ከዚህ ካለው በተጨማሪ ደግሞ በአሁኑ ወቅት በርከት ያሉ ትጥቆች፣ የሜካናይዝድ መሳሪያዎች ከኤርትራ መንግስት ወደ ትግራይ ኃይሎች ወይም ራሳቸውን ቲዲኤፍ ብለው ወደሚጠሩ ታጣቂዎች በኩል እንደተላለፈ ተነግሯል። ከነዚሁ መሳሪያዎች ጋርም ደግሞ መሳሪያዎቹን ሊያሰለጥኑ ወይ ደግሞ መሳሪያዎቹ ላይ ችሎታ ያላቸው ባለሙያዎችም ከኤርትራ እንደመጡ እየተነገረ ይገኛል ማለት ነው። ወደ ዋናው መረጃ እንግዲህ እናልፋለን። ዛሬ ንጋት ምንድነው የተፈጠረው የሚለውን ጉዳይ እናነሳለን። ዛሬ ንጋት 2 ሰዓት ላይ የድሮን ጥቃት ተፈጽሟል። ይሄ የድሮን ጥቃት የተፈጸመው እንግዲህ በቅድም የትጥቅ ብዛት ስንጠቅስለት በነበረው አርሚ 26 ኃይል ላይ ነው። አርሚ 26 ከዚህ በፊት በተደጋጋሚ በሰራው ዘገባ ላይ በደቡባዊ ትግራይ ዞን አካባቢ የሚንቀሳቀስ ኃይል ስለመሆኑ ይነገራል። ይኸው ኃይል እንግዲህ የተለያዩ ምሽግ ውስጥ የመቆየት ወይም ምሽጎችን የመቆፈር እንደዚሁም ደግሞ የተለያዩ አይነት ወታደራዊ እንቅስቃሴዎችን ሲያደርግ እንደነበረ ነው እኛም በመረጃችን ላይ ስናመለክታችሁ የነበረው። በዛሬው ዕለት የድሮን ጥቃት ተፈጽሞበታል ተብሏል። የትና እንዴት ሚለውን እንግዲህ አብረን እናየዋለን። የድሮን ጥቃቱ የተፈጸመበት ቦታ በራያ አላማጣ ወረዳ አካባቢ ነው። ይሄውም ቅድም እንደጠቀስነው ከንጋቱ 2 ሰዓት ላይ ነው። በራያ አላማጣ ወረዳ ልዩ ስሙ መረዋ ተብሎ በሚጠራው አካባቢ በድሮን የደገፈ የአየር ድብደባ እንደተካሄደ ነው የመረጃ ምንጮች ያመለከቱት። ከዚህ አካባቢ እንደተገኘው መረጃ ከሆነ ይህ የአየር ድብደባ የተፈጸመው እንግዲህ የመረዋ ሁለተኛ ደረጃ ትምህርት ቤት ውስጥ በነበረው አርሚ 26 ላይ እንደሆነ ነው የተነገረው። ከዚህም ባለፈም ደግሞ በተለያዩ አካባቢዎች ላይ ጥቃት ተፈጽሟል ማለት ነው። በችግኝ ጣቢያ እና በቤተክርስቲያን አካባቢ አለፍ ብሎ አካባቢው ካለ ቤተክርስቲያን አለፍ ብሎ በሚገኘው ዳዕሮ በተባለው አካባቢ የተሰበሰበ ሰራዊት ላይ እንደዚሁ ጉዳት ደርሷል ተብሏል። ቤተክርስቲያን ያላችሁ በአካባቢው ከሚገኝ አንድ ቤተክርስቲያን አጠገብ በሚገኘው ዳዕሮ በተባለ አካባቢ ለማለት ያክል ነው። እናም በዚህ ምክንያት እንግዲህ ጉዳት ደርሷል ተብሏል። እንግዲህ በዚህ ጥቃት ምክንያት በአካባቢው በነበረ ኃይል ላይ ጉዳት እንደደረሰ ሲሆን በአሁኑ ሰዓት በወታደራዊ አፈሳ የገቡና ከማሰልጠኛ በወጡ ወጣቶችና እንዲሁም በዚሁ አርሚ 26 ኃይል ውስጥ በነበሩ ተዋጊዎች ላይ የህልፈተ ህይወትና የመቁሰል አደጋ ስለመድረሱ ነው የመረጃ ምንጮች ያመለከቱት። ነገር ግን ብዛቱ ምን ያህል እንደሆነ በግልጽ የታወቀ ነገር የለም። በአሁኑ ወቅት የድሮን ይህን ጥቃት የፈጸመችው ድሮን በአካባቢው እየዞረች ትገኛለች ተብሏል። የፌዴራል መንግስቱ እንደሆነ ግልጽ ነው። ያው እንግዲህ በፌዴራል መንግስቱ በኩል የተፈጸመውን ጥቃት በተመለከተ ምንም አይነት ማብራሪያ እስካሁን አልተሰጠም። ነገር ግን በአሁኑ ሰዓት ድሮን እየዞረ ነው የሚገኘው፣ አሰሳ እያደረገ ነው የሚገኘው። ስለሆነም ለህብረተሰቡ ጥሪ ተላልፏል። ሰራዊቱ ከሚገኝበት ቦታ በመራቅ ራሱን ከጉዳት መጠበቅ አለበት በማለት ነው እንግዲህ የመረጃ ምንጮች ያመለከቱት። ከዚህ በፊት በደቡባዊ ትግራይ በኩል ይስተዋል የነበረው ወታደራዊ እንቅስቃሴ እጅግ በጣም አስፈሪ እንደነበረ ነው የመረጃ ምንጮች ሲያመለክቱ የነበሩት። ከፌዴራል መንግስቱም የመከላከያ ሰራዊት የራያ ዘብ ከሚባለውም ሆነ በተቃራኒው የትግራይ ኃይል ወይም የትግራይ መከላከያ ኃይል ብሎ ራሱን ከሚጠራው ኃይልም በኩል የሚስተዋሉ ወታደራዊ ውጥረቶች በእጅጉ አስፈሪ ነበሩ። የሽረሪናው ግንባር በዚህ በኩል ዳግመኛ ሊነሳ ይሆን የሚልም ስጋት ነበረ። እንግዲህ ከትግራይ ራሱን የትግራይ መከላከያ ኃይል ብሎ ከሚጠራው ኃይል ምን አይነት የመልስ ምት ይሰጣል የሚለውን አብረን የምናየው ይሆናል። ለአሁኑ ግን የድሮን አሰሳ እየተደረገ እንደሚገኝ ነው እንግዲህ የመረጃ ምንጮች ያመለከቱት። በሌላ በኩል በፖሊስ መዋቅር ውስጥ የሚያገለግሉ የትግራይ ፖሊስ አባላት ወደ ግንባር ሊላኩና ምደባ ሊደረግባቸው እንደሆነ የመረጃ ምንጮች አመልክተዋል። የትግራይ ፖሊስ ኮሚሽን ኮሚሽነር ጀነራል የሆኑት አቶ ይህደጎ ስዩም የፖሊስ ሰራዊት ወደ ግንባር ሄዶ ውጊያ ላይ እንዲሳተፍ ዝግጅቶች እየተጠናቀቁና
አጠቃላይ አመዳደቦችም ወይም አደረጃጀቶችም እንዲመቻቹ ትዕዛዝ ስለማስተላለፋቸው ነው እየተነገረ ያለው። እንደ መረጃ ምንጮች ገለጻ ከሆነ በዚህ አዲስ መመሪያ መሰረት በሰሜን ምዕራብና በምዕራብ አቅጣጫ አንድ ክፍለ ሰራዊት የፖሊስ ማለት ነው፣ በማዕከላዊ አቅጣጫ 2 ክፍለ ሰራዊት፣ በምስራቅ አቅጣጫ 1 ክፍለ ሰራዊት፣ በመቀለ ደግሞ 1 ክፍለ ሰራዊት፣ በደቡብ ምስራቅ 2 ሬጅመንት እንዲሁም በደቡብ 2 ሬጅመንት በልዩ ሁኔታ ደግሞ ወይም በልዩ ኃይልነት ደግሞ 3 ክፍለ ሰራዊት እንዲደራጅ እንዲሁም ደግሞ በውጊያው ላይ እንዲሳተፍ ትዕዛዝ ስለመተላለፉ ነው የተናገረው። 50 በመቶ የፖሊስ ኃይል ወደ ግንባር መዝመት አለበት ተብሏል። 50 በመቶ ደግሞ በደጀን አካባቢ ሆኖ ስራውን መስራት አለበት ወይም ደግሞ የሰላም ማስከበር ሂደቱን መጠበቅ አለበት ተብሎ ትዕዛዝ ስለመተላለፉ ተነግሯል። በዚህ መልኩ እንቅስቃሴዎች እየተደረጉ እንደሚገኙ ነው እንግዲህ እየተነገረ ያለው። በሌላ በኩል ደግሞ በሚሊዮን ብሮች የሚቆጠሩ ገንዘቦች ወደ ማንነታቸው ወዳልታወቁ አካውንቶች በትግራይ ክልል ውስጥ ገቢ እየተደረጉ ነው የሚል መረጃ ነው እንግዲህ ያለው። በየወረዳዎቹ የሚገኙ የትግራይ ከተሞች በመሬት አስተዳደር ስም የሚገቡ ገንዘቦች ወይም ገቢ የሚደረጉ ገንዘቦች ወደ አልታወቁ አካውንቶች እየገቡ ይገኛሉ ሲሉ የመረጃ ምንጮች ተነግረዋል። በወረዳዎች እንዲሁም በዞኖች በተከፈቱ አካውንቶች ገንዘብ ገቢ እየተደረገ ይገኛል ተብሏል። ይሁን እንጂ ይህ ገንዘብ ወደ ክልል ይገባል ወይስ ደግሞ በምን መልኩ ነው ወደ ክልላዊ አካውንት ወይ ወደ ዋናው ቋት እየገባ ነው ወይ የሚለው ሲታይ ማንነታቸው ወዳልታወቁ አካውንቶች እንግዲህ እየገቡ ስለመሆኑ ነው የተነገረው። የባንክ ሂሳብ ቁጥሮች ማለት ነው። ከመጋቢት 7 ቀን 2018 ዓ.ም ጀምሮ በተደረገ ክትትል እንግዲህ በአመራሮች ላይ ወይም ደግሞ በዘርፉ ላይ ባሉ ኃላፊዎች ላይ በሚደረገው ምርመራ ላይ የተገኘው መረጃ እንደሚያመለክተው እንግዲህ ማንነታቸው የማይታወቁ አካውንቶች እንዲሁም የበታች አመራሮች የማያውቋቸው አካውንቶች ጋር በዚህ የስራ ማስኬጃ እየተባለ በሚሰበሰበው ገንዘብ ላይ በሚሊዮኖች የሚቆጠሩ ገንዘቦች ገቢ እየተደረጉ እንደሚገኙ ነው የመረጃ ምንጮች የሚያመለክተው። ይሄ መረጃ እንግዲህ የተገኘው ከመሬት አስተዳደር ቢሮ ኃላፊ የክልሉ ከሆኑት ከዶክተር ፍስሐ አፍተጽዮን ላፕቶፕ የተገኘ ሲሆን በአሁኑ ሰዓት እንግዲህ ይህ ገንዘብ መጠኑ እየጨመረ በሚሊዮኖች ደረጃ እየሆነ ማንነታቸው ወደማይታወቁ አካውንቶች እየገቡ እንደሚገኙ ነው እንግዲህ እየተገኘ ያለው መረጃ የሚያመለክተው። ይኸው ለሙስናና ለተለያዩ ብልሹ አሰራሮች መንገድ እየከፈተ የሚገኝ አሰራር ነው ሲሉ የመረጃ ምንጮች ያመለክተዋል። ወደፊት ጦርነት ቢፈጠር ምናልባት አካውንቶቹ በማይገኙበት ሁኔታ ገንዘቦች ገቢ እንደሆኑ እንዲቀመጡ ታስቦ እየተደረገ ያለ ነገር ነው ሲሉ የመረጃ ምንጮች እያመለከቱ ይገኛሉ። እንግዲህ በሌላ በኩል ደግሞ በትላንትናው ዕለት ይሄ የምትመለከቱት ምስል በትላንትናው ዕለት የተነሳ ነው። በራያ አላማጣ ወረዳ መርዋ አካባቢ ይሄ ቅድም የአየር ድብደባ ተፈጸመበት በተባለው አካባቢ ላይ የተነሳ ፎቶ ነው። ይህ ምስል እንግዲህ ከአርሚ 26 ኮር 3 ሀየሎም ክፍለ ሰራዊት ባንድ ከዚህ ክፍለ ሰራዊት በሚገኝ አንድ አባል የተነስቶ የተላከ መረጃ ነው። ይሄ መረጃ እንግዲህ እንደሚያመለክተው ከሆነ ምስሉ እንደምታዩት ነው የፋኖ ታጣቂ ኃይሎች ከቲዲኤፍ ትጥቅና ስንቅ ተቀብለው በግመል ጭነው ሲወስዱ የሚያሳይ ምስል ነው በማለት ነው እንግዲህ ያመለከቱት። ከፋኖ ኃይሎች በኩል በዚህ ጉዳይ ዙሪያ የተሰጠ ማብራሪያ የለም። ከህወሓት ጋር በተለይም ያላቸው ግንኙነት ምንድን ነው የሚለው ጉዳይ አወዛጋቢ እየሆነ ነው። በራሳቸውም በፋኖ አመራሮች ውስጥም ከፍ ሲልም ደግሞ በአማራ ብሔርተኝነት አራማጆችን በኩል ብዙ ጥያቄ የተነሳበት ያለ ነው። ስለ ጽምዶ ጉዳይ በሁለቱም ሳይድ እንግዲህ ውዝግቦች ያሉ፣ አንደኛው ወገን ደግፈን እንቅስቃሴ ማድረግ አለብን ሲል፣ ሌላኛው ወገን ደግሞ ባለን በራሳችን በውስጥ አቅም ነው መንቀሳቀስ ያለብን እንጂ ይሄ ከሌላ ኃይል ጋር ጥምረት መፍጠር የለብንም ሲል ነው እየተወዛገበ ያለው። እንግዲህ በምስሉ ላይ እንደምታዩት እንግዲህ ትጥቅና ስንቅ ርክክብ እንግዲህ እየተደረገ ይገኛል ማለት ነው። ሁለት ጋዜጠኞች ለአቶ ጌታቸው ረዳ ምላሽ ሰጥተዋል። ሁለቱም ጋዜጠኞች እንግዲህ ለአቶ ጌታቸው ረዳ መረር ያለ ምላሽ ነው የሰጡት። ሁለቱም ጋዜጠኞች ዳደ ደስታና አክሊሉ ደባልቀው ይባላሉ። አክሊሉ ደባልቀው የአቶ ፀሐየ ደባልቀው ወንድም እንደሆነ የሚታወቅ ነው። ዳደ ደስታ ደግሞ በቲኤምኤች ቴሌቪዥን ጣቢያ ውስጥ በጋዜጠኝነት በመስራት ይበልጥ የሚታወቅ ነው።
እንግዲህ በዚሁ መግለጫ ወይም ጽሁፍ ላይ አቶ ጌታቸው ረዳ ህወሓት በአሁኑ ጊዜ በግልጽ ከውጭና ከውስጥ ኃይሎች ጋር ጥምረት ፈጥሮ የኢትዮጵያ መንግስትን ለመገልበጥ እየሰራ ነው በማለት መናገራቸውን በማስታወስ የእርስዎ ግን የፈጠሩት ጥምረት ወደ ቀድሞ ጓዶቹ ላይ ያነጣጠረና በአሁኑ ሰዓት በትግራይ ላይ የትግራይን ስትራቴጂካዊ ፍላጎቶችን አደጋ ላይ የሚጥል አይነት አካሄድ ነው እየሄዱ ያሉት። ሌላውንም ሲከሱ ራስዎን የሚመልከቱ የሚል አይነት ሐሳብ ነው። በትግራይ ውስጥ ምን እንደተፈጠረ ከእርሶ በላይ የሚያውቅ ማንም የለም። ከፕሪቶሪያም በፊትም በፕሪቶሪያ ወቅትም እንዲሁም ከፕሪቶሪያው ስምምነት በኋላ ማለት ነው። በሁለት ዓመታት ጊዜ ውስጥ እጅጉ ተአማኒነት ያላቸው ዶክመንቶች በትግራይ ክልል ስለደረሰው የሰብአዊና የቁሳዊ ኪሳራ አሉ። ወደ 1 ሚሊዮን ያክል የሚጠጉ ሰዎች ህይወታቸውን አጥተዋል። ወደ 150 ሺህ በላይ የሚሆኑ ሴቶችና ህፃናት ለወሲባዊ ጥቃት ተጋልጠዋል። እንዲሁም 28 ቢሊዮን ዶላር የሚገመት ውድመት፣ ዘረፋና የኢኮኖሚ ኪሳራ ተፈጥሯል በማለት እንግዲህ ያወሳሉ። ትግራይ ከሚገባት በላይ ወይ ማንኛውም ማህበረሰብ ከሚችለው በላይ ብዙ ችግሮችን ችላ አልፋለች። በጀግኖች ልጆቿና ሴት ልጆቿ አማካኝነት ሁሉንም ያላቸውን ነገር ሰውተው የደረሰባቸውን ጥቃት ለመቋቋም ሞክረዋል። ሌሎች በጠላት ገንዘብ ወይም ደግሞ ሀብት ተታለው ይህንን ሐሳብ ወይም ደግሞ ትግራይን የመጠበቅ ሐሳብ ጥለው ሂደዋል። እንግዲህ እኛን በጣም በማይጎዳ መልኩ ነው ይሄን ክዶ የመሄድ ወይም ደግሞ ወደ ፌደራል መንግስቱ የመሄድ ሁኔታ የተስተዋለው በማለት እንግዲህ ያነሳሉ። በአሁኑ ሰዓት የትግራይ ተወላጆች ማን ይሄን ጉዳት እንዳደረሰባቸው የሚገልጹ ገለጻዎች አያስፈልጓቸውም። ተጎጂዎቹ ያውቁታል። ችግሩ ወይም ደግሞ ጥቃቱ የደረሰባቸው በቀጥታ ነው፣ በሰውነታቸው ላይ፣ በቤታቸው ላይ፣ በቤተሰቦቻቸው ላይ እና በማህበረሰቦቻቸው ላይ ነው ይላሉ እነዚህ ሰዎች። በጦርነት ወቅት ዓለም ይህንን ሁኔታ ለማሳወቅ በጦርነት ወቅት ጥረት ሲያደርግ አንተ ግን ወይም ደግሞ እርስዎ ግን ይህንን ጉዳይ በግልጽ ሲናገሩ ነበር። የፌደራል መንግስቱን ላይ ያሉትን አመራሮች ተፈጥሮና በትግራይ ላይ ጦርነት የሚቀሰቅሱ ኃይሎችን ሁኔታ በግልጽ ገልጸው ነበረ። የዓለም አቀፍ መሪዎች አዳምጠውት ነበረ። ምክንያቱም እርስዎ በሩቁ የሚታዘቡ ወይም ደግሞ አድርባይ ስላልነበሩ እንደሚያውቅ ችግሩ እንደሚረዳና ኮዙን እንዳወቀ ሰው ነበር ሲናገሩ የነበሩ። እነዛ የተናገሯቸው ቃላት አሁንም አሉ። አሁን ካሉበት አቋም አንጻር በተቃራኒ ሆኖ በምስክርነት ራስዎን የሚወቅሱ ሆነው ቀርበዋል ይላሉ እነዚሁ ጋዜጠኞች። በአሁኑ ወቅት እያንጸባረቁት ያሉት አቋም የትግራይን አመራር እንደማይረባ እንዳውዳሚና ከኢትዮጵያን ለማውደም ከሚንቀሳቀሱ ኃይሎች ጋር እንደሚያብሩ አድርገው ነው። ነገር ግን እርስዎ በደንብ ያውቁታል። የዚህን ቀውስ መነሻ ምክንያት በደንብ ያውቁታል። የፕሪቶሪያን ስምምነት መጣስና ቀጥሎ ያለውን የሲቪሊያን መሰቃየት አንዱ መነሻ እንደሆነ ያውቃሉ። የሰብአዊ እርዳታን ማን እንደገደበ፣ ማን የትግራይን መሬት እንደተቆጣጠረና ማን ቀጠናውን እየበጠበጠ እንዳለ በደንብ ያውቃሉ። ይሄ እርስዎ እየገለጹት ያለው ሀሳብ ትንታኔ ሳይሆን ለማስመሰል የሚደረግ ነው። አሁን ላይ ከጥልቀት ካለው አስተሳሰበው ውጪ በግልብነት ላይ ነው ያሉት። ምንም አይነት ነገር ቢናገሩ የሚታመኑ ሰው አይደሉም። በአሁኑ ሰዓት ከዚህ በፊት ሲያረጉት የነበረውን ይሄ ወርቃማ የሆነውን ቱርፋቶን ገደል እየከተቱ ስለመሆኑ ስናይ በጣም አዝነናል። ትግራይ ታማኝነትን ትፈልጋለች። ትግራይ ፍትህ ትፈልጋለች። የእርስዎ ሁኔታ ግን የፖለቲካ አድቫንቴጅ ለመውሰድ ነው ወይም የፖለቲካ ጥቅም ለመውሰድ ነው እንቅስቃሴ እያደረጉ ያሉት። ይሄ ያሳዝነናል በማለት ለአቶ ጌታቸው ረዳ ምላሽ ሰጠዋል ማለት ነው እነዚህ ሁለቱ ጋዜጠኞች። በአቶ ጌታቸው ረዳ በኩል ደግሞ ምን አይነት ምላሽ ይኖራል የሚለውን እንግዲህ አብረን የምናየው ይሆናል። ስለምትከታተሉ እናመሰግናለን። ሌሎች አዳዲስ መረጃዎች ሲኖሩ ተመልሰን እንመጣለን። ሰብስክራይብ አድርጉን። መልካም ጊዜ